የአረብ ሀገር ሴቶች ህይወታችን እንደዚህ ነው። ስሙኝማ ማነው እንደኔ አገሩ ላይ 8 ዓመት ሙሉ ሰው ቤት ሰርቶ ማለት ነው አላልፍለት ብሎ በስደት መጥቶ ደግሞ ያላለፈለት ምን ግርም እንደሚለኝ ታውቃላችሁ? ወይን እኔ አልቀየር ወይን ሰርቼ ቤተሰቦቼን አልቀይር። አሁን እኔ ምንድነው የምባለው? ሰው ነኝ ምንድን ነኝ? እግዚአብሔርን አንዳንዴ ምን ግርም እንደሚለኝ ታውቃላችሁ? እንደው በዚህ እድሜ ወይን ልጅ የለኝ ወይን ቤተሰቦቼን አልቀይር ወይን ከሰው ቤት አልወጣ ወይን ማለት ነው መስራቴን አላቆም። በጣም ነው ግርም የሚለኝ እግዚአብሔርን። ማን ነው እንደኔ ግን ማን ነው ቢሰራ የማያልፍለት ወይ ቤተሰቦችን የማይረዳ ማን ነው እንደኔ እግዚአብሔርን? አንዳንዴ በጣም ነው የሚሰማኝ መቤትን ብቻ አላቅም። እስኪ ማን አለ እስኪ እኔ ያለው በሉኝ እስኪ እንደኔ ልጽናና እግዚአብሔርን። እንደው እንደኔ ያለ አንድም ሰው ያለ አይመስለኝም። አሁን ጊዜ ምን እንደሚያምረኝ ታውቃላችሁ? ለአንድ ቀን እንኳን መቤትን ለአንድ ቀን እንኳን ወጥቼ ማለት ነው ለአንድ ቀን እንኳን ወጥቼ መዝናናት እግዚአብሔርን ንጹህ ሀገር አግኝቼ እንኳን ማለት ነው በሰላም መግባት በጣም ነው ያስጠለኝ እግዚአብሔርን በጣም ማለት ነው። ሁሉ ነገር አስጠልቶኛል። ወይ ተጎኔ ሰው አንድ ሰው እንኳን ኖሮ አይዞሽ የሚለኝ ሰው አይዞሽ ትችያለሽ የሚለኝ ሰው አንድ ሰው እንኳን ቢኖር ምን አለበት? ፈጣሪ ለምን ብቻዬን እንደፈጠረኝ አላቅም። እና ማለት ነው እስኪ እንደው ጸበል እንኳን ይዛችሁ ሄዳችሁ 1-2 አስጠምቁኝ እግዚአብሔርን። ምን ችግር አለው? ነይ እንሂድ እንኳን የሚለኝ ሰው ባገኝ እኔ ነይ እንሂድ የሚለኝ ሰው ባገኝ ማለት ነው አሁን ካለሁበት ስደት እግዚአብሔርን ያገር እገባለሁ። አንዳንዴ አገር ልገባ ሳስብ ማን ይቀበለኛል እዛ ሄጄ ብዬ እንኳ አስባለሁ እግዚአብሔርን። እኔ በብዙ ነገር ቤተሰቦቼን ባግዝ ቤተሰቦቼ ላይ ሄጄ አርፋለሁ። ምንም ነገር አላደረግኩላቸውም። የተወሰነ ነገር ላደርግላቸው እችላለሁ፣ ግን ምንም ነገር ስላላደረግኩላቸው እንደማይቀበሉ ነው የሚሰማኝ። እኔ ካልደወልኩ ራሱ መሆንሽ ብለው ራሱ ደውለውልኝ አያውቁም። እግዚአብሔር ለምን ብቻዬን ፈጣሪ እንደፈጠረ እኔ አላውቅም። ብቻ የስንት ወር ደሞዝ ነው ያልሰጠችሽ? ትላንትና በግድ ያስፈረሙና የአንድ ወር ሰጡ። እሺ ብሩ ማለት ነው። ከዛ ልጁን በቃ ሁሉ ጊዜ ይፎክርብኛል። ምን እያለሽ? እገልሻለሁ፣ እሺ አይንሽን አወጣለሁ። በቃ ብሩን ስጠይቅ ሁሉም ይጨዋል። የስንት ወር ደሞዝ አልሰጠሽም እስካሁን? እሺ አሁን የአንድ ወር ቀርቷል። የአንድ ወር ሰጡኝ ትላንትና። እሺ የአንድ ወር ደሞዝ ነው የቀራቸው እነሱ ጋር፣ ግን ያኛውን ሁሉም ሰጥተዋል የሰባቱንም። አሁን እኮ አልሰጡም። ሲጠይቅ በቃ እዚህ አስቀምጪ አይደለም። አሁን አንቺ ከመጣሽ ስንት ወርሽ ነው እዚህ ቤት? 8ኛ ወርሽ ነው። የስንት ወር ደሞዝ ተቀብለሻል? አሁን የአንድ ወር ተቀበል። የአንድ ወር ብቻ? የሰባት ወር እነሱ ጋር ነው። የሰባት ወር በሙሉ እነሱ ጋር ነው። እሺ ሌላስ? በቃ ይፎክራሉ። እኔ ዝም ብዬ አሁን ምንም ማለት መውጣት ነው የምፈልገው። እሺ መጥፋት አትችይም? ይችላሉ። በቃ ቦታውን አዘጋጁና እኔ እወጣለሁ። ቦታ እንዴት እናዘጋጅልሽ? እሺ እኛ ላንቺ ቦታ ስራ ምናምን ካለ እኔ እወጣለሁ። ስራ እኮ አይጠፋሽም። ኢትዮጵያ ሰው ብዙ ስላለ አሁን አንቺ እነሱ ቤት የሉም ሳ ጠፍተሽ እንትን ማለት እኮ ትችያለሽ። ፖሊስ ጣቢያ መሄድ ትችያለሽ። አሁን ነው ወጥተሽ ማለት ነው። አሉ ቤት ልጅ እኮ አለ። እና ምን ያደርጋል እሱ? አልተኛም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋል ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ቦታ በዚህ ተረፍረፍ ይበልልኝ። ዛሬም በአዲስ ቪዲዮ መጥቻለሁኝ። እንግዲህ አብዛኛውን ይዤ የመጣሁትን ቪዲዮ ከምግቤ የሰማችሁት ነው ማለት ነው። ያው እንግዲህ እኛ የአረብ ሀገር ሴቶች ለአገር ቤት ለሚኖሩ ቤተሰቦች እንዲሁም የተለያዩ ሰዎች እኛ አረብ ሀገር ያለን በቃ የደላን በቃ ደስተኛ ሆነን የምንኖር ነው የሚመስላቸው ማለት ነው። እኛ ግን ብዙ አይነትን ድርጊቶች የምናስተናግድ ሰዎች ነን እና እንግዲህ አይታችኋል ከመግቢያ ላይ እንደሰማችሁ የሁለት እህቶቻችንን ታሪክ ማለት ነው። የመጀመሪያዋ እንግዲህ ኢትዮጵያ ላይ ለ8 ዓመት ያክል ሰርታ የቤት ሰራተኛ ሆና እዛ አረባት ሀገርም ደግሞ መጣ በቃ ምንም ለውጥም አላገኘች። የራሷ የምትለው ወይ ልጅ ወልዳ ወይ የራሷ ነገር ምንም ሳይኖራት እድሜዋ ላይ እንደዚሁ በቃ እየተጸጸተች እያለቀሰች የምታስተናግድ እህታችን ናት። የሁለተኛዋ ደግሞ
ከመጣች እንግዲህ ወደ አረብ ሀገር ከመጣች 8 ወሯ ነው። ግን የተቀበለችው በዛው ላይ እንግዲህ ፊቷን አይታችኋል። ሁሏ ነገር ያስታውቃል ምን አይነት እየተሰቃየች እንደሆነ ማለት ነው። እና ከ7 ወር የ1 ወር ብቻ ነው ያንንም በግድ እያሰቃዩ ምናምን የሚሰጧት ማለት ነው የሰጧት ማለት ነው። እና አይታችኋል ማለት ነው፣ ሰምታችኋል። ህይወት እንደዚህ ናት። የእውነት ካሰብነው ይልቅ ያላሰብነውን ህይወት ነው የምናስተናግደው። እግዚአብሔርን ብቻ ግን ተመስገን ነው። ምን እናደርጋለን ግን እዛ በቃ ብዙ ነገር መስዋዕት ከፍላችሁ ወደ አረብ ሀገር ስትመጡ ብዙ ወጪ አውጥታችሁ ብዙ ነገር አድርጋችሁ ግን እዚህ መታችሁ በቃ ያላሰባችሁትን ነገር ስታስተናግዱ ምን አይነት ስሜት እንዳለው ምን አይነት አእምሮ ጭንቀት እንዳለው በቃ በጣም ከባድ ነው። እውነት እንኳን አይደለም ማበድ የእውነት ብዙ ነገር እናስተናግዳለን ማለት ነው። እና በጣም ከባድ ነው። እንግዲህ ስደት ትምህርትም ነው። ብዙ ፈተናዎችን ክፉን ደጉን የምትለዩበት ነው። ትናንትና ለእናንተ ሀገራችሁን ለመውጣት የተጣጣላችሁ ብዙ እንኳን ነገር ስታስተናግዱ ከጎናችሁ አለው የማይላችሁ ስደት ላይ ሆናችሁ እናንተ ገንዘብ እንደሚኖራችሁ ስለሚያውቁ ከቂጥቂጥላችሁ የሚላችሁ ትናንት የማይወዳችሁ የሚወዳችሁ በቃ እናንተ በቃ ገንዘብ እንዳላችሁ የሚያድርጉ እናንተ እዚህ ጋር ምን አይነት ስቃይ እያስተናገዳችሁ ምን አይነት ነገር እያስተናገዳችሁ እንደሆነ አያውቁም። የእውነት አሁንማ የሆነ ስም ወጣልን እኮ ለኛ አረብ ሀገር ያሉ ያብዳሉ ይቃወሳሉ የመባል ስም ወጥቶልናል ማለት ነው። ለምን እንኳን ማበድ ሌላም እንደርሳለን። ያም ደግሞ የሚሆነው ሁላችንም አይደለም። በጣም ጥሩ ቤት የምንሰራ በጣም ለአእምሯችን ተረጋግተን በመንፈስ ጥሩ ቤት የምንሰራ በጣም ብዙዎች አለን። ግን ያም ሆኖ ደግሞ አንዳንድ ጊዜ ጥሩ ቤትም ስንሰራ ብዙ ነገሮችን እናስተናግዳለን። ብዙ በቤተሰብም ሊሆን ይችላል፣ በጓደኛም ሊሆን ይችላል። በብዙ አይነት ነገሮች ፈተናዎች እናስተናግዳለን እና ከባድ ነው። ህይወት እንደዚህ ናት። በቃ ካላሰብነው ይልቅ ያላሰብነውን ነገር እናስተናግዳለን። ሙሉ አካላችንን ከሀገራችን ይዘን መተን አንድ አካላችንን አተን ወደ ሀገር ቤት እንገባለን። ግን በቃ ምን እናደርጋለን ማለቴ ምንም ማድረግ እኮ አንችልም። ሁሉ ነገር የፈጣሪ ነገር ነው። ግን ሁላችሁም የምመክራችሁ ነገር እኔ ሁልጊዜም ቪዲዮ ሲሰራ የምነግራችሁ ነገር ጸሎት አድርጉ። በቃ ሁላችሁም በሃይማኖታችሁ በቃ ፈጣሪን ባላችሁ ደቂቃ እንደው ለምን የምተኙበት ቦታ ላይ እንኳን እንደው ቁጭ ብላችሁ እንኳን ለምን ጸሎት አድርጋችሁ እግዚአብሔር የማይሰማ ነገር የለም። እግዚአብሔር ደግሞ ባለንበት ቦታ ይጠብቀናል። ሁሉን ነገር በሱ ቸርነት እምነት ካለን ዋናው ትልቁ ነገር ምንድነው? እምነታችን ነው። እምነት ካለን ሁሉ ነገር ይሳካል። ሁሉ ነገር የማይሆን ነገር አንዳች ነገር የለም እና ፈጣሪን ተማጸኑት። እኛ ሁላችንም በደለኞች ኃጢአተኞች ነን። ግን ፈጣሪያችንን መማጸን አለብን። በቃ ለሚደርስብን ሁሉ ነገር በቃ ጋሻ መከታ እንዲሆነን ማለት ነው። እና ብዙ አይነት እህቶች አላችሁ በጣም ጠንቃቃ ራሳችሁን ጠብቃችሁ ሃይማኖታችሁን ጠብቃችሁ ራሳችሁን በቃ አእምሯችሁን እንዳይነካ የምታደርጓላችሁ። አንዳንዶች ደግሞ ተቀውሳችሁ ራሳችሁን አልተባለ ቦታ ይመጥሏላችሁ። በቃ እናንተ ራሳችሁን በቃ እናንተ የወጣችሁ ለራስና ለራሳችሁ ብቻ ነው። ማንም የራሱ ጉዳይ። እንደው ከረዳችሁ ቤተሰቦቻችሁን እናት አባታችሁን ያው እነሱ ግዴታ በሁሉም ነገር እነሱ ስለሆኑ ወደኋላ የማይሉበት ለእነሱ ያለንን ነገር እናደርጋለን እንጂ ሌላው እግዚአብሔርን ነገ ጧት ስታጡ ማርያምን ዞር ብሎ የሚያቸው የለም። ሁሉን ቂጡን ነው የሚያዞርባችሁ። እና እናንተ ራሳችሁን ጠብቃችሁ ራሳችሁን ምንትን ማለት ያለባችሁ ራሳችሁን ማሳመን ራሳችሁን መቻል ያለባችሁ አሁን ላይ ነው። አሁን ላይ የሆነ ነገር ካላደረጋችሁ ስደት ላይ ሆናችሁ ገንዘባችሁን በስነ ስርዓት ደግሞ መዳም ቤት ያላችሁ እህቶች ደሞዛችሁን 3 ወር እኮ ፍቃድ ያለን 3 ወር ከዛ ቤት መውጣት ግን ቋንቋ ማና ሲሆን ያው እንትን እንላለን። ግን ውጡ ከዛ ቤት እግዚአብሔርን ውጡ።
በቃ ቋንቋ ባትችሉ እድሜ ለሶሻል ሚዲያ ተከታተሉ። ግን በቃ እኔ ከባድ ነው አገር ቤት ያሉ አትምጡ ወደ ስደት ከባድ ነው ፈተና ነው ስንላቸው እናንተ ምን እየሰራችሁ ነው ይላሉ። እኛም መጮሃችን አልቀረም፣ ግን እዚህ ይመጣሉ። ምን ነው በቀረው፣ ምን ነው እንደዚህ ባልኩ፣ ምን ብዙ አይነት ነገሮችን ነው የሚሉት። እና ደሞዛችሁን በስነ ስርዓት ተቀበሉ፣ አታቆዩ እነሱ ጋር። በቃ ምንም ብታምኗቸው ደሞዛችሁን ቶሎ ቶሎ ለመቀበል ሞክሩ እህቶቼ። በቃ እንዴ ለፍታችሁ ደም ለፍታችሁ ምን ብላችሁ የለፋችሁበትን ገንዘብ እንዴት በከንቱ ይቀራል? እና ተናገሩ፣ ዝም አትበሉ፣ እግዚአብሔርን ጮሁ። ብቻ ምን እንደምል አላውቅም፣ ምን እንደምላችሁ አላውቅም። ብቻ ከባድ ነው ሁሉ ነገር። የምናያቸው የምንሰማቸው በእህቶቻችን አረብ ሀገር ባሉ ሴቶች ላይ የምናያቸው የምንሰማቸው ነገሮች ከባድ ናቸው። የእውነት ነው የምላችሁ። ብቻ አላውቅም። እና ፈጣሪ ከሁላችንም ጋር ይሁን። ጸሎት አድርጉ፣ ከምንም በላይ ጸሎት አድርጉ። የእውነት እኔ ብዙ የአረብ ሀገር ሴቶች ሲያለቅሱ ሲሰቃዩ ሳይሰማ በቃ በጣም ነው ውስጥ የሚነካው። ምክንያቱም የቤተሰብ ናፍቆት አለ፣ አላማ አለን። አላማችን ሳይሳካ የትም ገደል ስንቀር የትም ሜዳ ላይ ስንወድቅ በጣም ስለሚያሳዝን ማለት ነው። እና ቤተሰቦቼ ይቅርታ እንግዲህ ዛሬ በዚህ ቪዲዮ ነበር የመጣሁላችሁ። በአዲስ ቪዲዮ እስከምንመጣ መልካም ጊዜ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ባይ ባይ።